በህዝብ አገልግሎት መስጫ ተሽከርካሪዎች ውስጥ የሚታጨቀው የሰው ኃይል ቁጥር የትራንስፖርት ዘርፉ ደህንነቱ ያልተጠበቀ እንዲሆን ማድረጉን የአዲስ አበባ ከተማ ትራንስፖርት ቢሮ ገልጿል። ቢሮው በከተማዋ ከተሽከርካሪዎች አቅም በላይ የሆነ የህዝብ ቁጥር በመኖሩና በቂ የትራንስፖርት አማራጭ ባለመኖሩ ምክንያት ደህንነቱ ባልተጠበቀ መልኩ ብዙ ቁጥር ያላቸውን ሰዎች በአንድ ተሽከርካሪ ለማጓጓዝ መገደዱን የገለጸው የትራንስፖርት ችግርም በአቅርቦት ማነስ ምክንያት የተከሰተ መሆኑን ጠቅሷል። ሪፖርተራችን ሰላማዊት ጌታሰው በጉዳዩ ላይ የቢሮውን ኃላፊ አነጋግራ ተከታዩን ዘገባ አዘጋጅታለች። በአዲስ አበባ ጎዳናዎች ላይ ትራንስፖርት ፍለጋ የሚሰለፉ ነዋሪዎችን መመልከት በከተማዋ የትራንስፖርት ችግር ስለመኖሩ በቀላሉ እንድንታዘብ የሚያደርግ ነው። ይህንኑ የትራንስፖርት ችግር ለመቅረፍ ይረዳሉ ተብለው የሚታመንባቸውና መምጫ ሰዓታቸው እርግጠኛ የማይሆንባቸውን የብዙሃን ትራንስፖርት አማራጮችን ለረጅም ደቂቃዎች በተስፋ ቆመው የሚጠብቁ ሰዎችን ማየትም የተለመደ ነው። ታዲያ እነዚህ የህዝብ ትራንስፖርት ሰጪ ተሽከርካሪዎች ከአቅማቸው በላይ ሰዎችን አጨናንቀው ሲያጓጉዙ የሚስተዋል ጉዳይ ነው። በከተማዋ ከተሽከርካሪዎች አቅም በላይ የሆነ የህዝብ ቁጥር በመኖሩና በቂ የትራንስፖርት አማራጭ ባለመኖሩ ምክንያት ደህንነቱ ባልተጠበቀ መልኩ ብዙ ቁጥር ያላቸውን ሰዎች በአንድ ተሽከርካሪ ለማጓጓዝ መገደዱን የአዲስ አበባ ከተማ ትራንስፖርት ቢሮ ይገልጻል። ከጊዜ ወደ ጊዜ የከተማዋ ነዋሪ እየተላመደ የመጣውን ነገር ግን ለብዙዎች መሰረታዊ ጥያቄ ሆኖ የሚገኘውን የብዙሃን ትራንስፖርት ችግር መፍትሄ እንዲያገኝም የአቅርቦት ማነስ ምክንያት መሆኑን ነው የቢሮው ኃላፊ የነገሩን። ለምንድን ነው ሰው ታጭቆ የሚሄደው ሚለውን ማንሳት ያስፈልጋል ማለት ነው። ቅድም ያልኩት ነው የከተማችን ትራንስፖርት አስተማማኝ አይደለም ማለት ነው። ሰው በየ5 ደቂቃው በየ10 ደቂቃው የቀጣዩን የትራንስፖርት ተሽከርካሪ የሚያገኝ ከሆነ ቀድሞ በሚመጣው ተሽከርካሪ ታጭቆ አይሄድም፣ ፍላጎትም የለውም ማለት ነው። ስለዚህ የሚያሳየው የአቅርቦት እጥረት አለ ማለት ነው። ቶሎ ስለማይመጣ ተሽከርካሪ የመጣውን ተሽከርካሪ ተሻምቶ ተጨናንቆም ታጭቆም ለመሄድ ይገደዳል ማለት ነው። ስለዚህ ይሄ ችግር የሚፈታው በዋናነት አቅርቦቱን ማሻሻል ስንችል ነው። በከተማዋ ያሉ የህዝብ አገልግሎት ሰጪ ተሽከርካሪዎች መጫን ከሚገባቸው በላይ ሰዎችን መጫናቸው የትራንስፖርት ዘርፉ ደህንነቱ ያልተጠበቀ እንዲሆን ማድረጉን ነው የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ የገለጹት። በተለይ የብዙሃን ትራንስፖርት በሀይገሮች አጫጫን ስንመለከተው፣ የአውቶቡሶች አጫጫን ስንመለከተው፣ የባቡር አጫጫን ስንመለከተው ጤናማ አይደለም። ይታጨቃል። ያ ደግሞ ብዙ ጉዳት አለው። አንደኛ ደህንነቱ የተጠበቀ ትራንስፖርት ከማቅረብ አኳያ ችግር አለው ማለት ነው። ምቹ ትራንስፖርት አገልግሎት ከማቅረብ አኳያ ችግር አለው ማለት ነው። ምቹ አይደለም ማለት ነው። ቢሮው ጨምሮም በህዝብ አገልግሎት መስጫ ተሽከርካሪዎች ውስጥ የሚታጨቀውን የሰው ኃይል ቁጥር መቆጣጠር የሚያስችል ስርዓት ቢኖረውም ካለው የትራንስፖርት ችግር አንጻር ይሄው አካሄድ እንዲቀጥል መደረጉን ነው ኃላፊው የገለጹት። መቆጣጠር አቅቶን አይደለም፣ ግን ደግሞ ህዝቡን ማንሳት አለብን። ስለዚህ ህዝቡን ለማንሳት ሲባል ነው። በነገራችን ይሄ ደግሞ ተመልሶ ቅሬታ ያመጣል። አንዱ ቅሬታ በየተርሚናሉ አውቶቡስ አይቆምልንም፣ ቆሞም አይጭንም የሚል ነው። ወይም ደግሞ ተርሚናል ፌርማታ ይዘላል የሚል ቅሬታ ይቀርባል ህዝቡ ማለት ነው። እኛ ለምንድን ነው ፌርማታ የምትዘሉ ብለን ከአገልግሎት ሰጪዎች ጋር ስንነጋገር አንደኛ ወራጅ የለም፣ ሁለተኛ ደግሞ እዛ ጋር ብንቆም ተጨማሪ ሰው መጫን አንችልም፣ ሞልተናል፣ በዚህ ምክንያት ነው ይላሉ። እነዚህን የትራንስፖርት ዘርፉ ችግሮች ለመፍታትም አቅርቦት ላይ መሰራት እንደሚያስፈልግ ያነሱት ኃላፊው ይህ ክፍተት ከተስተካከለ ማህበረሰቡ ተጨናንቆ መሄድን አማራጭ አያደርግም ብለዋል። እንዲሁም አቅርቦት ሲኖር ተቆጣጣሪ አካላት ስራቸውን በአግባቡ ለመስራት እንደሚረዳቸው ገልጸዋል። ዋናው ጉዳይ አቅርቦት ካለ ተጨናንቆ ለመጫን ህዝቡም አይወስንም፣ የትራንስፖርት አገልግሎት ሰጪዎችም ፍላጎት አይደለም። ሌላው ደግሞ ተቆጣጣሪ አካላትም አቅርቦት በተሻለ ሁኔታ ካለ ተቆጣጣሪ አካላትም ከልክ በላይ እንዳይጫን መቆጣጠር የሚችሉበት ሁኔታ ይፈጠራል የሚል ሀሳብ ነው ያለው። በዋናነት ግን ወደፊት መጨናነቁ እየቀነሰ መሄድ አለበት የሚል አቋም
ቢሮውም አለው ማለት ነው። በከተማዋ ያሉ እነዚህ የትራንስፖርት ችግሮችን ለመፍታት የግሉን ዘርፍ ተሳትፎ ለማሳደግ እየተሰራ መሆኑን የተናገሩት ኃላፊው የከተማ አስተዳደሩ ለህዝብ ትራንስፖርት የሚውሉ አውቶቡሶችን ለመጨመር ማቀዱን ገልጸዋል።